እንዴት ናችሁ? ደህና ነኝ። ምን ነው ችግር አለ? ኧረ በጭራሽ ምንም ችግር የለም። መኳንንቴ በል እስቲ ንገረው። ማለት ምኑ ነው የሚያገኝ? ምን መሰለ ቤሉል፣ ማለት ያው በግልጽ ስነግርህ እኛ እዚህ ቤት መቆየት አንችልም። ማለት እናቴና ሄለን ክፉ ደግ ተነጋግረዋል። መኩ ባለፈው ተነጋግረን ጨርሰን የለን? አዎ ወንድሜ ተነጋግረናል። ግን ደግሞ ከእናቴ ፍላጎትና ውሳኔ ልወጣ አልችልም። እኔ እያስገደድኳችሁ አይደለም፣ ግን በዚህ ጊዜ ሰው ያስፈልገኛል። ችግሩን ተጋግዘን ነው አብረን ልናሸንፍ የምንችለው። ብቻዬን ከተዋችሁኝ አቅም አይኖረኝም። በዛ ላይ ለጠላት ደስ ይበለው ብላችሁ ነው ጥላችሁ የምትሄዱት? የኔ ልጅ እቺ ጠላት የምትላት ሴት በአንድ ወቅት የምትወዳት እናት ነበረች። ጊዜ ነው ያቀያየማችሁ። እኛም ደግሞ ጊዜ ሳያቀያይመን በሰላም እንውጣ ሸኘን። አሁን እንግዲህ እንደምታውቀው ነው። ምንም ቢሆን ከሰው ስተት ተብረት ዝገት አይጠፋም። አዎ ገባኝ። ግን በቃ እኔ ራሴ አመቻቸቼ ትውጣላችሁ። አሁን ግን ታችሁኝ አትሄዱ እባካችሁ። የኔ ልጅ ባክተው ተው፣ እንዲህ ይሉኝ ታታሲዘን። እስካሁንም እኮ ያለነው አንተን ብለን ነው። ከዚህ በኋላ ግን አይሆንም። ንቀት ደግሞ አንዴ ነው፣ እኛ ደግሞ ደጋግመነዋል። ይቺ ምድር ለነሱ ብቻ የተፈጠረች ይመስል እኛም ማንገለገልባት አስመሰሉት እኮ። ገብቶኛል አይኔ፣ እባክሽ ትንሽ ቀን ብቻ ትንሽ ቀን ቢሆን ደስ ይለን ነበር፣ ግን አይሆንም። እባክህ አንተም ተረዳ። ልጆችም እየተሸማቀቁ ከሰው በታች ሆነዋል። የሰው ፊት ክፉ ነው። ወጥተን እንደምንም እንኖራለን። አንተ አትጨነቅ። መኩ መሲ ዝም አትበሉ እንጂ አናግሯት። ምን ሆናችሁ ነው? ብችልና ሀሳቧን ባስቀይር እኮ ደስ ይለኝ ነበር፣ ግን አልችልም። ቤሉል፣ እኔም እንደዛ ማድረግ ብችል ደስ ይለኝ ነበር፣ ግን አልችልም። እሺ ኑኑ የት ናት? እሷ ሰምታለች? የኔ ልጅ ተው ተው፣ እንደዚህማ አታድርግ። በእሷማ አትምጣ። በቃ እኔ እመለስና እናወራለን። ስሙ፣ ምንም ቢፈጠር ወደ ኋላ የለም። አዎ አንቺ ደግሞ ፈሪ፣ ይሄን ልጅ እዚህ ቤት ወልዳለሁ እንዳትይ። እንደው የአንቺ ሳያንስ እንደው እዚህ ቤት ውስጥ ልጅሽን ልትወልጂ ነው። ሌላው ቢቀር በዚህ ምክንያት ውሳኔያችን አይቀየርም። አዎ እሺ እናኔ፣ ችግር የለውም። አንዴ ወስነናል። ያው ምን ሀሳባችንን አንቀይር። ጎበዝ የኔ ልጅ፣ የኔ መመኪያ። እንደው አንተ ባትኖር ምን ይውጣኝ ነበር? እነዚህ ሴቶችማ እኮ አቃጥለው ሊደፉኝ ነው። እናቴ ምንድን ነው የምትይው? ዝም በይ አንቺ፣ ዝም በይ። አፍ አለኝ ብለሽ ደግሞ እንዳታወሪ በጭራሽ። የቀረኝ ይሄ ነበር። አርገሽ አሳይተሽኛል፣ አዋርደሽኛል። ውርደታ። እናቴ እኔ ፈልጌ አይደለም። ቆይ ለምንድን ነው የማትረጂኝ? እና ተስማምተሽ አልጋ ላይ ተወጣሽ በኋላ ሳትፈልጊ ነው አይደል? የኛ ነውረኛ። አረ እናቴ እንደዛ አይደለም። ያሁኑ ይሁን። ይሄ ሆድሽ ሲገፋማ የኤልሻዳይን ስድብ አልችለውም። አዎ ይቺ የልጅ እንቅፋት የተረገመች። እንደዛ ነው ኤልሻዳይ። እሺ እና ምንድን ነው ልትከራከሪ ነው? አይ ምንም። ስለዚህ ዝም ብለሽ አትከራከሪ። እዚህ ምን አልፈልግም። ወደ ምን ታይመስሉ? እዛ ሻልሽማ። አይ ወደ ውስጥ መግባት ነው የምፈልገው። በገዛ ቤትሽ ተሳቀቅሻ ማሚ። እኔ በቃሽ።
ሊዛ በሌላ መንገድ እንዳትወስጂው እሺ? በምን ወሰድኩት? ምን ነው ገና ሳልናገር ፈራሽ? በዛ ላይ ጥሩ ነው የሚመጥንሽን ሰው ያገኘሽው። ኧረ እባክሽ በቃ ተናግረሽ ጨርሽ። ተናግረሽ ሞትሻል። አሁን የምትመጥነኝ ኤልሽ ናት ነው? ምን ልትይ ነው? ያው አብራችሁ እየዋላችሁ አይደል እንዴ? ተስማምታችሁ ነው። ከዚህ በላይ ምን ይሁን? እና ታዲያ ከማን ጋር ላውራ? ፊትሽን እኮ አዞርሽብኝ። ማታ እራሱ ጭራሽ አላናግርም አልሽኝ። እሷ ብቻ ናት የምታዋራኝ። ከእሷ ጋር ነው ማውራት የምችለው። ፊትሽን እኮ አዞርሽብኝ ነው የተኛሽው። ትዝ አለሽ? አንቺ ሰው ሲጠላሽና ሲደብረው አይገባሽም እንዴ? ቆይ እዚህ ምን ትሰራለሽ? ለምን ወደ ቤትሽ አትሄጂም? እሱ መች ጠፋኝ። መኖሪያ አጥቼ ወይም ደግሞ መሄጃ አጥቼ እንዳልሆነማ በደንብ ታውቂያለሽ እኮ። ታዲያ እዚህ ምን ታደርጊያለሽ? እቤት ከሄድኩኝ ከፍቅረኛ ጋር መጣላትን ይደርሱበታል ብዬ ነው። ስለዚህ እንዲታወቅ አልፈለግሽም ማለት ነው። ለማንኛውም ሂጂልኝ፣ ላነብ ነው። አስረብሽኝ እንዴ? ዋት አንቺ ምንሽ ነው ለምሽኝ? ያንን እዚህ ጋር አድርጊላት። ረገፍ ማሚ የሚቀየር ልብስ ይዤ ልምጣ? እሺ። በዛውም ወደዚህ እንድትመጣ ጥሪያት። መጀመሪያ ግን አረፍ ብለሽ ብትረጋጋ ይሻል። የምረጋጋውን እነሱ ከዚህ ቤት ከወጡ በኋላ ነው። አሁን ልረጋጋ አልችልም። ስለዚህ ሂጂ ጥሪያት። እሺ በቃ ይዣት እመጣለሁ። ቆይ ምን ሆነሽ ነው? ማን ነው እንደዚህ ያደረገሽ? ምን አስቸኮለ? አሁን እውነቱን ታያለህ። ይልቅ ወደ ስራ እየሄድክ ነው? ምን አዲስ ነገር አለ? አዎ እሄዳለሁ። ሁሉም ነገር ሰላም ነው። በቃ ሰው ከመጣና ልትጨቃጨቁ ከሆነ እኔ ታች ብሆን ይሻለኛል። አይ አልፈዚህ ቁም። የትም እንዳትሄድ። ሲጀምር ስልኬን ትቼ ስለሄድኩ እንጂ ደውልልህ ነበር። ስለዚህ የትም እንዳትሄድ። ኧረ እባክሽ እና ሴት ከሴት ሲጣላ ቆሜ ላይ ልሽ ኦፍ አልፈቁም አልኩህ እኮ። እንግዲህ አታድርገኝ። አድርግ። እሺ ማሚ እኔ ልብስ ቀይርልሽ። ሊዛ ጨርሻለሁ። ደረስክ? እሺ በቃ ልጥራታ። ማን ነው የምትጠሪው? ቆይ እሺ መጀመሪያ ለምን አታናግሪኝም? ቆይ ግን ሊዛ ምንድን ነው ያደረኩሽ? ቆይ ሳይገደልኩብሽ አስመሰልሽው እኮ። ቤቲ ተይኝ፣ አትነዝንሽ።
ምንድን ነው? ምን ሆናችሁ ነው? በእናትህ ታስታርቀናለህ? ሊዛ ጠልተኛለች። በቃ ምንም በረገት ልትታረቀኝ አልቻለችም። አሁን የምናደርገው ነገር አለብን። በኋላ እናገርልሻለሁ። እሺ በጣም አመሰግናለሁ፣ ግን እንዳትረሳው እሺ? አይ አረሳውም፣ አታስቢ። በቃ አሁን ወደ ላይ ሂጂ። እኛ ስለምናወራ በኋላ እንገናኛለን። እሺ እሄዳለሁ በቃ። እሺ ለምንድን ነው የፈለግሽው? ልጅሽ ናት ለምትፈልጊ ነገሮች ልከስሽ ስለሆነ ከዛ በፊት አንድ ቅድመ ሁኔታ አስቀምጥልሽኛል። የምን ቅድመ ሁኔታ ደግሞ አልገባኝም። ልከስሽ ስትይ ለምን እንደምትከሺ ምን አድርጌሻለሁ? ኧረ እባክሽ ምን ነው ማምጣት ከማስትወጣ ያረግሻትን ነገር ትረሳለች ብለውሻል? እንደዛ ነው? አታስቢ፣ ምንም የመርሳት ችግር አላጋጠማትም። እያንዳንዱ ነገር ታስታውሳለች። አንቺ ዝም በይ። ባልልስ አታስቢ፣ ምን እንደማደርግሽ ታያለሽ። ኤልሹ ተረጋጊ። እንዴ የምከስሽማ የግድያ ሙከራ ስላደረግሽብኝ ነው። ልትገኝ ሞክረሻለሁ። ማ እኔ እውነትም ታመሻል፣ ለይቶልሻል። ምንድን ናቸው? በእናትሽ ተረጋጊ። ምንድን ነው እናትና ልጅ እንደዚህ የሚያደርጋችሁ? እስኪ እስክታስረዳችሁ ድረስ እድል ስጧት። ጆ ዝም በል እሺ። ምንም አይመለከትም። ካልሆነ ደግሞ ወጣ ትችላለህ። ስሚ፣ እኔም እኮ አልወጣም አላልኩም። እናትሽ ናት ያስቀረች። ስሙ፣ እናትና ልጅ የፈለጋችሁትን ነገር ማድረግ ትችላላችሁ፣ መብታችሁ ነው። እኔን ግን ጫፌ መንካት አትችሉም። ሁለታችሁም ደግሞ ወንጀለኛ ማን እንደሆነ ልባችሁ ያውቀዋል። ምን ማለት ነው? የተናገርኩት ነገር ሳይገባሽ ቀርቶ ነው ወይስ ማረጋገጫ ፈልገሽ ነው? አሁን ስሚ፣ ሁሉንም ቤተሰቦችሽን ከዚህ ቤት ለቀው እንዲወጡ ንገራቸው። ካልሆነ ግን ትታሰሪያለሽ። መታሰር ብቻ አይደለም፣ ቤተሰቦች በሙሉ ይሰቃያሉ። የምርሽ ነው የምታወሪው? እንደዛ የሚሆን ይመስልሻል? ምን አጥፍቼ ነው የምታሰረው? እስቲ ፈጣጣ ያጠፋሽውንማ ነገርኩሽ እኮ አይገባሽም? ስሚ፣ እኔ በጭራሽ ጫፍሽን አልነካሁሽም። ዝም ብለሽ አታስመስል። ምንም ነገር አላደረኩም። እኔ መሬት ላይ ተዘረሽ ሳገኝሽ ላግዝሽ ነበር። ቀርቤ ላግዝሽ ስሞክር እናንተ ለካ ወጥመድ ነበር ያዘጋጃችሁልኝ። ምንም አላረኩም። ስለ ነገሩ አላቅም እያልሽ ነው? እና ዝም ብለው ነው የሚያፋጡሽ እንደዚህ? ቆይ እናንተ ምን ሆናችሁ ነው ልጅቷ ላይ እንደዚህ የምትሆኑት? ጆአፌን ዝጋ፣ ስርዓትን ያዝ። አዎ ምንም ነገር አላውቅም። የፈለጋችሁትን ነገር ማድረግ ትችላላችሁ። አንቺ ደግሞ እዚህ ምን ታደርጊያለሽ? ኑኑን ፈልጌ ነው የመጣሁት። እያናገርናት ነው። ስለዚህ አረብሽና ውጪ፣ አፍጠኝ ውጪ። እኔም ለአስቸኳይ ጉዳይ ነው የፈለግኳት። ኑኑ፣ በጣም ለአስቸኳይ ጉዳይ ነው የፈለግኩሽ። ሂጂ ውጪ፣ እያናገርናት ነው ተባልሽ። ይቅርታ፣ አልችልም። ነይ ኑኑ። እንዴ እዚህ ቤት ምን እየተከናወነ ነው ያለው? በቃ ምን እየተፈጠረ ነው? ቆይተሽ ስትመጪ ሁሉንም ነገር ተገለባብጦ ጠበቀሽ አይደል? አታስቢ ማሚዬ፣ ሁሉም ቤትሽን ለቀው ይወጣሉ። በገዛ ቤትሽ አስተዳዳሪ መሰሉ። ከጸብ መቼስ ፍቅር ይሻላል። ተረጋጉ ሰዎች። ጆ ዝም በል። አቃጥልልፈኝ ነው እንዴ? ባመጣ ይሻለኝ ነበር። ምን እያሉሽ ነበር? ያው እንደሰማሻቸው ነው። አረ እኔ ምንም አልሰማሁም። ስገባ እኮ እጅሽን ይዛ ነው ያየሁት። በቃ እንደዛም ከሆነ እንዳየሹ ነው። ምንድን ነው ያስቸኮለሽ እኔን ከዛ ለማስወጣት? ወይስ እኔን ከእነሱ ለማለየት ፈልገሽ ነው? አይ የእውነት ነው የፈለግኩሽ። እኔ ወደታች እንሂድ። ለምንድን ነው ወደታችሁ የምንሄደው? የጀመርኩት ስራ ስላለ ከማቋርጠው እሱ ነገር ከዛ ልመለስ። አይ ብቻዬን አይደለም ማናገርሽ፣ ከቤሉል ጋር ማውራሽ። ምን? እሱ ደግሞ ምን ሊለኝ ነው? ይቅር በለኝ ቤሉል፣ ደክሞኛል። አይነን እያየሁ ይበልጥ መጎዳትን መድከም አልፈልግም። ይቅርታ፣ ጊዜ የለኝም፣ አልችልም። ሄድ አሁን ሳበዛሽ ኑኑ። እውነቴን ነው ሊዛ፣ በቃ ከማንም ጋር ምንም ነገር መነጋገር አልፈልግም። ኑኑ አትጨማለቂ። ነይ እንውረድ። ምን ነው ቆያችሁ?
ምን እባክህ ከሄለን ጋር እየተጨቃጨፉ ነበረ። ለዛ ነው እየተጨቃጨቁ ስትይ ሄለን መታለች እንዴ? ነው መታለች። ምን ታደርጋለች? እና ምንድን ነው የሚያጨቃጭቃቸው? ነይ ብላሽ ሄደች ነው? እስካሁን አላረፈችም ማለት ነው? ሊዛ ለምን ነበር የፈለግሽኝ? ልናናግርሽ ነው፣ ግን ደግሞ አንድ ሄለን ጋር ደርሼ መምጣት አለብኝ። እንደዛ ከሆነ ደግሞ እኔም ስራ አለኝ። ሳልጨርስ ነው ወደዚህ የመጣሁት። ምን ሆነሻል? እኔ እኮ ቶሎ ነው ደርሼ የምመለሰው። ቁጭ ብለሽ ጠብቂኝ። እሺ ተይው በቃ። ምን መሰለሽ ነው ልናናግርሽ የፈለግነው፣ አይንዬ ደጋግማ እኔን እያናገረችኝ ነበር። ምን ብላ ነው የምታናግርህ? ከዚህ ቤት እንውጣ እያለችኝ ነበር አይንዬ። እኔና ሊዛ ደግሞ ተነጋግረን አንድ ሀሳብ መጥቶልናል። ምን አይነት ሀሳብ? ሌላ ቤት አዘጋጅተናል እና ለጊዜው እኔ ነገሮችን አስተካክዬ እስከመጨረስ እዛ ትቆያላችሁ። ሁለታችሁ ተመካክራችሁ የምታመጡት ሀሳብ ጥሩ ነው። እኛ ግን አያስፈልገንም። እራሳችሁ ተጠቀሙበት። ለምንድን ነው ግን እንደዚህ እየሆነች ያለችው? እኛ እኮ በሰላም እናናግርሽ ነው ያልናት አይደል እንዴ? ለምን ትናደዳለች? ቆይ ምክንያቷ ምንድን ነው? ምን ሆና ነው? ሊዛዬ ተረጃት፣ ያለችበት ሁኔታ ነው። እኛ ካልተረዳናት ማን ይረዳታል? ወዳ እኮ አይደለም እንደዚህ የምትነጫነጨው። ቤላ እኔ እኮ ሰው ነኝ ማለት ሰዎችን በደንብ ነው የምንረዳው። እሱን ደግሞ በደንብ ታውቃለህ። የኑኑ ሁኔታ ግን ማለት ምንም ነው የማይገባኝ፣ ገብቶኝ አያውቅም። ሊዛ ምን መሰለሽ፣ ልጅቷን ዝም ብለሽ ያት እስኪ። እድሜዋን፣ ቤተሰቦቿን፣ ሁኔታዋን መቼም አንቺ የምታውቂውና የምታየው ነገር ነው። ከሀገራቸው ተሰደው ትምህርቷን አቋርጣ እንደመጣች ታውቂያለሽ። በዛ ላይ እንደምታየው እዚህ ቤት ውስጥ ምንም አይነት ነፃነት የላትም። ሁሌ እየተሰቃየች ምን ማድረግ ትችላለች? እስኪ አንቺ አስቢው። አንቺ ብትሆኝ አሁን ከዚህ በላይ አትበሽም? እኔም አልደብቀ ነገር እንደዚህ አይነት ነገር ቢፈጠር እጠፋለሁ እንጂ በዚህ አይነት ሁኔታ ቁጭ አልልም። ማለቴ እኔ እንደዚህ መኖር አልችልበትም። እውነቴን ነው። እሺ ጠፍተሽስ? ጠፍተሽም እኮ የምታርፊበት ነገር ያስፈልጋል አይደል? ማለት መጥፋት እኮ ያለብሽ የራስሽን ህይወት ለማስተካከል ነው። ግን ይቺ ልጅ አስቢ፣ እሷ ብትወጣ ቤተሰቦቿስ? ውጭ ላይ ሆና በሰላም የምትቀመጥ ይመስልሻል? ሁሌ እኮ ነው የምታስባቸው። በዛ ላይ ሀገሩን እንኳን በስርዓት አታውቁም። አይ ሊዛ፣ ሰዎች ስንባል ለመፍረድ ይቀለናል። እሱስ ልክ ነህ፣ ግን በእንደዚህ አይነት ሁኔታ ነገሮች አይስተካከሉም። እውነት ከምሬን ነው ቤላ። ሊዛዬ ምንም ይሁን እኔ እረዳታለሁ። ኑኑ ማለት እኮ በጣም በሳልና ቀና የሆነች ልጅ ናት። እንደዚህ የሆነች ያለችው ይህንን ቅንነቷን፣ ጥሩ ማንነቷን ለመደበቅ እየሞከረች ስለሆነ ነው። እርግጠኛ ነኝ ሌላ ምንም ነገር አይኖርም። ኑኑ ምንም መጥፎ ነገር አታስብም። እሺ ቤሉል ተረጋጋ። ስሜታዊ እየሆንክ ነው። ሶሪ አንቺንም ጨቀጨኩሽ። አይ ኢትስ ኦኬ። ቤላ አሁንም በጣም ትወዳታለህ አይደል? ሊዛ ምን እንደሚገርመኝ ታውቂያለሽ? ይህንን ጥያቄ ለምንድን ነው ደጋግመሽ የምትጠይቂ? ማለት ሁሌ ነው የሚገርመኝ። አንድ አይነት ጥያቄ ነው የምትጠይቂኝ ደጋግመሽ። ነው እንዴ? እኔ እንጃ ደጋግሜ ጠየቅኩ እንዴ? አይ ዝም ብሎ እኮ ነው የማወቅ ጉጉቴ ነው እንጂ እንደዚህ የሚያስደርገኝ ዝም ብሎ። እሺ ለመጨረሻ ጊዜ ልንገርሽ፣
አዎ በጣም ነው የምወዳት፣ በጣም ነው የማፈቅራት። እኔ ኑኑን ተለይቼ ኖርኩኝ ማለት ከውሃ ውስጥ እንደወጣ አሳ ቁጠሪ። ዝም የምለው ነገሮችን ላለማጋነን ፈልጌ ነው እንጂ በጣም በጣም ከምታስቢ በላይ ነው የምወዳት። አሳ ውሃ ይሄን ያህል ምን ነው አልተዋጥልሽም? አይ ውጭ አለው እኮ ደግመህ እንዳታስረዳኝ። ውጭ አለው። ተነሽ። ምንም ሳትይ ይሄን ቤት ለቀሽ ውጪ። ቶሎ በይ፣ እቃሽን ሰብስበሽ ውጪ። የኔ ልጅ የት ሄደሽ ነበር? እኛ እኮ አንቺን እየፈለግን ነበር። ምን ሆነሻል? ምን ነው? ምን ተፈጥሮ ነው ደግሞ የምትጠብቁኝ? ንገሩኝ፣ ምን ተፈጥሮ ነው? ቤሉልን አገኘሽው? አናገርሽው እንዴ? አዎ ልወጣ ነው እንዳልሽው ነግሮኛል። አዎ የኔ ልጅ ዛሬ መውጣት አለብን። ወደዛ ወደዚህ ሀሳብ መቀየር የለብንም። እሺ እናቴ፣ አልቀይርም፣ አታስቢ። በቃ እቃዎቼንም በድጋሚ ለውጣቸው። ጎበዝ የኔ ልጅ፣ አንቺ ከተስማማሽ ችግር የለውም። እንዲሁ የፈራሁት አንቺን ነበር። ለምን ፈራሽ? ያው ቤሉል ምን ነው? ምን ማለት ነው? እናቴ እሱ ምንም አይደለም። እኔ ደረጃዬን አውቃለሁ። እኔ ሰራተኛ ነኝ፣ እሱ ደግሞ አሰሪ ነው። ለሱ የምትመጥነው ደግሞ ሊዛ እንጂ እኔ አይደለሁም። ሊዛ እስቲ እሷ እኮ አክስቱ ናት ማለት የኔ ልጅ። ተናደሻል እንዴ? አልተናደድኩም። እኔ ሊዛ ያልኩት ምሳሌ ለመስጠት እንጂ ሊዛ አክስቱ እንደሆነች አውቃለሁ። ለካ ወንድሜ ወዷታል። የማይሆን ሰው ነው የወደድከው። ወንድሜ በጣም አዝናለሁ። መቁረጥ አለብህ። ሲጀመር ሊዛ ባለትዳር ነው። አንቺ ምን ማለት ነው እንዴ? መች ቀለበት አስራለች? ቀለበቱን በቃሏ ይዛው ነው ልበለ? ያው ጣቷ ላይ ጠቧት ሊሆን ይችላል ያወለቀችው። አውቀሽ ነዋ። ውሸታም። እጠይቃታለሁ። አንተ ማለት ምኑን ነው የምትጠይቃት? ብትሆን ባትሆን አንተ ምን አገባ? እንደፈለግ እየዋሸች ነው ናኒ። ይቺ ልጅ እየዋሸች ነው፣ ውሸቷ ነው እንጂ ሊዛ በጭራሽ ባለትዳር አይደለችም። አንተ ልጅ እረፍ ብያለሁ። አዎ እዚች ልጅ ላይ ላታገኛት ነገር አትለጠፍ። አርፈ ተቀመጥ ብያለሁ። እንዴ እናቴ፣ እኔ ምን አደረኩ? ይቺ እኮ እየዋሸች ነው ዝም ብላ። እናቷ ዋሻ ምን አገባ? አይመለከትህም። አርፈ ተቀመጥ። ስርዓት ያዝመኩ። እስቲ ራስህን ያው ተስፋ ላስቆርጥህ አይደለም መኩዬ። እስቲ ራስህን ያው ወይ ብር የለ ወይ ስራ የለ ወይ አልተማርክ። የምትኖረው ሰው ቤት ነው። ይችን የመሰለች ልጅ ራሱ መመኘቱ ሳይጠጡ መስከር አይሆንብህም? እኔ ተናግሬያለሁ። ዋ አይሆንም። እሺ ኧረ እናቴ፣ ይቺ ልጅ ናት አይደለ የሌለ ነገር የምታሳስብሽ? ታያት፣ ዝም ብላ ነው። እሱ ምንም ነገር የለም፣ ምንም የተለየ ነገር የለም። ያው ግን ደግሞ ባለትዳር አይደለችም ስለማውቅ ነው። አንተ እየነገርኩህ እኮ ነው። እሺ በቃ እሺ አይሃለሁ። ብቻ ግን ዋ ተናግሬያለሁ። እሺ ወዴት ነው አንተ? መጣሁ። ምንድን ነው ያልሽው ወይዘሮ ሄለን? ቤት ውስጥ የሚኖሩ ሰዎች ሁሉ የሚኖሩት ያለ እኔ ፍቃድ ስለሆነ ፖሊስ ጠርቼ ከማስወጣቴ በፊት በክብራቸውን ቢወጡ ይሻላቸዋል። በተለይ አንቺኛዋ አሁኑን ውጪ። እንዴት እንደሚያደርግሽ እንዴት እንደሚሰራሽ እያየሁሽ ነው። ስሚ፣ ይገባሻል? የምትኖሪው ሰው ቤት ውስጥ ነው። ዘመናዊ አኗኗር ኖርሽ ማለት ጥገኛ አልሆንሽ ማለት አይደለም። እሺ ኧረ ትውጣልሽ። እንድትወጣ ፈልገሽ ነው? እውነት
ንግግርሽ ራሱ ደስ ሲል። እውነትሽን ነው እንደዚህ ያልሽው? አዎ እውነቴን ነው። አሁኑኑ ትውጣ። እንዴ በገዛ ቤቴ ገብታ አዛዥ ነኝ ፈላጭ ቆራጭ ነው ትላለች እንዴ? ደፋር። ቆይ አንቺ ግን አታፍሪም እንዴ? ለነገሩ ምን አደረግሽ? እሱ ነው የልብ ልብ የሰጠሽ። ምንም አይነት መጥፎ ነገር ስታደርግ አላየኋትም። ሲቀጥል ደግሞ ብታረግም መብቷ ነው። ታያት እንደፈለጋት ትሁን። ለምን ከደረጃሽ በታች ዝቅ ብለሽ ጥቃቅን ነገር ታያለሽ? ጥቃቅን ማለት አንተ ልጅ እየሰደብከኝ እንዴ? ከሷ ስራ የኔ በመቶ እጥፍ አይሻልም ብለን? ኧረ እንደዛ ማለት አይደለም። ተረጋጊ። አሁን ምንም አትባባሉ። ምንም ብትሉ እኔን አይመለከተኝም። ብቻ ግን እቺ ልጅ ቶሎ ብለህ እዚህ ቤት አስወጣልኝ። እንደማየው ከሆነ የመጣችሁ ባንተ ነው። አይ አትወጣም። ማንም ሰው መውጣትም ሆነ መግባት የሚችለው እኔ ስፈቅድ ብቻ ነው። እኔ እስካልፈቀድኩ ድረስ መውጣትም መግባትም አይቻልም። ስሚ፣ ካልፈቀድኩልሽ አትወጪም። እሺ? ማለት የዚህ ቤት ባለቤት ማን ነው? ወጥቼ ስቆይ ራስ መሰለህ እንዴ? ትንሹ ሞራል አንዳንዴ እኮ በጣም ታስገርመኛለህ። አይ መስሎኝ እንኳን አይደለም። እና ካልመሰለ ታዲያ ማን ነው ይሄንን ሁሉ ኃላፊነት እንድትወጣ ያዘዘ? እባክህ ሲጀመርም የራሴ ነው፣ የእናቴ ቤት ነው። እዩ እስኪ ሁሉም እዚህ ጋር የምታየው በእናቴ ፍላጎት የተሞሉ እቃዎች ናቸው። ምናልባት ግን እስኪ አንቺ ገብተሽ የቀየርሽውን እቃ ንገሪኝ። ምናልባት እኔ ረሳሁት ካለ እኔ እንደማየው ከሆነ የቀየርሽው ልብስሽን ብቻ ነው። ስለዚህ ማዘዝ የምትችይው በልብስሽ ብቻ ነው። ወይዘሮ ይለን ቤሉል፣ አንተንም አብሬ እከሳለሁ። ስለዚህ በሰላም አስወጣት። ምነው እስካሁን ዘገየሽ? ይጭ አንቺ ደግሞ ሁሌ መፎከር ብቻ አይከብድም እንዴ? ወይ አርጊውና እንገላገል። እሺ እሱን ታያለህ። Thank you.